ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሮያል ኔቪ ኢንተርሰፕትስ ሩሲያን ዋርሺፕስ ኢን እንግሊሽ ቻናል፣ በዩክሬንና በሩሲያ መካከል የሚካሄደውን ጦርነት ለማስቆም ይበጃል የተባለውንና በአሜሪካው ፕሬዚደንት ዶናልድ ትራምፕ ተረቆ የቀረበውን ባለ 28 ነጥብ የሰላም ዕቅድ በአውሮፓኑ መንግስታት መካከል እያወዛገበ መሆኑንና በመካከለኛው ምስራቅ ቀጠና ምድር የምትገኘዋ ኢራን አሜሪካና ኢዝራኤል መንፈሳዊ መሪዋን ሊገድሉባት ማሴር ማድባታቸውን ደርሼበታለሁ ማለቷንና እንዲሁም ኢዝራኤል በጋዛ ሰርጥና በሊባኖስ ከፍተኛ የሐማስና የሕዝቦላን አጋፋሪዎች መግደሏን ወዲያም ከመላው ዓለም የተገኙ አዳዲስና ትኩስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለዩክሬን የሰላም ዕቅድ ሲሉ ባለ 28 ነጥብ የሰላም ሐሳብ ማቅረባቸው ይታወቃል። ይሁንና ግን የዚያ የትራምፕ የሰላም ዕቅድ በዩክሬናውያኑና በአውሮፓ አጋር አባሮቻቸው ዘንድ ብርቱ ስጋትና ውጥረትን መጋረጡ እየተነገረ ነው። የአሜሪካ ሴናተሮች እንኳ ሳይቀሩ በሰሞኑ መግለጫቸው ሲናገሩ የትራምፕን የዩክሬን የሰላም ዕቅድ ጉዳይ ለሩሲያ ያደላና ሞስኮውን ለመጥቀም ሆን ተብሎ የተሰላ ሲሉ መቃወማቸው ሲነገር፣ የትራምፕ አስተዳደር ባለሥልጣናት ግን ለዩክሬን የቀረበው የሰላም ዕቅድ በራሷ በአሜሪካ ብቻ የተሰላና የተቀመረ መሆኑን በአጽንኦት እየገለጡ ነው። አሁን በአሜሪካ ሴናተሮች ዘንድ በትራምፕ የሰላም ዕቅድ ዙሪያ ተቃውሞና ተቃርኖ በርትቷል ነው የሚባለው። ለዚህ ደግሞ እንደ አብነትም የሪፐብሊካን ፓርቲ ሴናተሩ ማኮል ትናንት በሰጡት ማብራሪያ ትራምፕን በተገቢው ካብጠለጠሏቸው በኋላ በዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም ጉዳይ ቀጣውን ብለዋቸዋል ነው የተባለው። ዘለንስኪ ሆይ ቀድሞ ነገር እንዲች ብለህ ትራምፕ ባቀረበው የሰላም ስምምነት ላይ ፊርማህን እንዳታኖር ቢያንስ ያንን የሰላም ዕቅድ ረቂቁን እንኳ ለማየት አሉ ቢያንስ ዩክሬን የሰላም ዋስትና እስክታገኝ ድረስ እንዳትነካው። ኪቭ ምንም ቢሆን ያልተሳካውን የቡዳፔስት ውይይት የተሳካ ለማስመሰል የመርዙ መሞከሪያ መሆን የለባትም ነው ያሏቸው። ሚካኤል ማኩል ቮሎዲሚር ዘለንስኪን ነው እንዲህ አሏቸው። አሜሪካኖቹ ደርሶ በቤታቸው ሰላምና አንድነት ያላቸው ይመስል በአደባባይ ሲያስመስሉ የሸሸጉት ምስጢራቸው በሙሉ ጋድ እየወጣባቸው ይታያል ይሏቸዋል። ቆም እንበል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዚህ ቀደም በጋዛ ሰርጥ የኢዝራኤልና የሐማስ የመግባቢያ ስምምነት አሊያም የመደራደሪያ ሐሳብ ብለው ያቀረቡት ባለ 20 ነጥብ የሰላም ዕቅድ በየትም ተብሎ በየት ተግባራዊ ሆኖላቸዋል። ትራምፕ ከዚያም በፊት ሲናገሩ እኔ እኮ የሰላም የኖቤል ሽልማት አሸናፊ መሆን የሚገባኝ ሰው ነበርሁ፣ በ7 ጦርነቶች ሰላም አስፍኛለሁ። የሐማስና የኢዝራኤል ሳይጨመር ነበር እንደዚያ ያሉት። የጋዛ ሰርጥ ጉዳይ ሰላም ከሰፈነበት በኋላ 8ኛው ጦርነትን ያስወገዱበትና ሰላም ያሰፈኑበት ጊዜ መሆኑ ነው። ትራምፕ በዚያ ንግግራቸው የሰላም የኖቤል ሽልማት ለኔ ነበር የሚገባው ሲሉ መቋመጣቸውን በይፋ አሳይተዋል። ታዲያ ግን በዚያ በጋዛ ሰርጥ ያሰሉት የሰላም ዕቅድም ቢሆን ዛሬ ላይ እየኮመጠጠና በሐማስና በኢዝራኤል መካከል ሌላ ዳፍ አምጥቷል፣ ሌላ መዘዝ አማጥቷል። ገሚሱ ኢዝራኤል የተኩስ አቁም ስምምነቱን ጥሰዋለች ይላል፣ ከፊሎቹ ደግሞ የለም ሐማስ ለሰላም ስምምነቱና ለተኩስ አቁም ስምምነቱ ታማኝ አልሆነም ሲሉ በየጎራው ያሉት የተከፋፈለ ሐሳባቸውና መልከታቸውን ያሳያሉ። ግን ደግሞ እውነታው የት እንዳለ ጊዜ የሚፈታው ጉዳይ ሆኖ የአሜሪካው ፕሬዚደንት ዶናልድ ትራምፕ
ዛሬም በሩሲያና በዩክሬን መካከል የሰላም ስምምነት ሲሉ ባለ 28 ነጥብ ሐሳብና ዕቅድ ማቅረባቸውን ተነግሯል። ይህ የተወራው ባለፈው ሳምንት ነው። ነገር ግን ይሄ ባለ 28 ነጥብ የዩክሬን የሰላም ዕቅድ በዩክሬናውያኑና በአውሮፓ አጋር አባሮቻቸው ዘንድ ብርቱ ክፍተት ፈጥሯል ነው የሚባለው። ክፍተት ባይፈጥር ኖሮ ነበረ የሚያስደንቀው። እንዴት ከተባለ ደግሞ ዩክሬን በከፍተኛ ደረጃ ብዙ ልጆቿን፣ ዜጎቿን ያጣችበት፣ ሀብት ንብረቷን የወደመበት፣ ከአውሮፓና ከአሜሪካ የጦር መሳሪያና ጥይት ቅልውጥ በሰው ፊት የተገረፈችበት፣ ያ ሁሉ ልፋትና ድካም፣ ያ ሁሉ ደም መፍሰስና የአካል ጉድለት፣ የሕይወት መጥፋት የበለል ሊቀር ከንቱ። ዩክሬን መሬቶቿን አሳልፋ የምትሰጥ ከሆነ ፍርዱ ስለምን ቀድሞውኑ አላደረገችውም? ሩሲያ ጦርነቱ በተጀመረበት እንደ አውሮፓውያኑ አቆጣጠር በ2022 የካቲት 24 ቀን አንስቶ ከጥቂት ቀናት በኋላ የዩክሬንን 4 ግዛቶች ሉዓላዊ ክብሬ፣ ሉዓላዊ መሬቶቼ ናቸው ስትል ሕዝባ ውሳኔ አስደርጋ ምርጫም እንዳካሄደችባቸው ይታወቃል። ታዲያ ያኔ ስለምን ዩክሬን በቃ ሩሲያ ሆይ ያሹን ይዘሻልና በቃ ነገሩን በዚህ እንዝጋው ብላ እጅ አልሰጠችም ነበር? ዛሬ በዚህ ሁኔታ የዶንባስን ግዛትና የክራይሚያን ወደብ የምትለቅ ከሆነ ስለምን ይሄ ሆነ? ስለምን እልቂቱና የንብረቱ ድመቱ አስፈለገ? ስለምን ልመናና ቅልውጡ መሄድ አስፈለገ? ብዙ ጥያቄ ይነሳል። የአውሮፓ መንግስታት ዩክሬን መሬቶቿን ታስመልስ ዘንድና እንዲሁም ሌላው ቀርቶ በ2014 በሩሲያ የተጠቀለለችባትን የክራይሚያን ወደብ እነርሱ ክረም ይሏታል፣ ያቺ ሳትቀር ታስመልስ ዘንድ ነው የጦር መሳሪያና ጥይት እንዲሁም ገንዘባቸውን በዶላር እየመነዘሩ መዥርጠው የሰጧት። ለዚያ ነው የአውሮፓ መንግስታት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን ብልጥ ናቸው ይሏቸዋል። እንዴት ካሉ ደግሞ ሰውየው በዚያ የቫቲካን የርዕሰ ሊቃነ ጳጳስ የቀብር ሥነ ሥርዓት ወቅት እዚያ ቫቲካን ውስጥ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ተገናኝተው ቁጣ የተሞላው ንግግር ሲነጋገሩ በቃ ሀገሬ ለሰጠችው በዩክሬን ጦርነት ለከሰከሰችው ኪሳራዋ ገንዘቧንም በነቂስ ሰባራ ሰንጠረዋ ታስባ መመለስ አለበት፣ መካስ አለበት። እንዴት ካልክ የዩክሬን የማዕድን ሀብት በሙሉ ሊክሰን ይችላል። ስለዚህ በዚያ ደረጃ ውልና ስምምነት እናስራለን ብለው አፍንጫቸውን ሰንገው ውል አሳስረዋቸዋል፣ አስፈርመዋቸዋል የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን። ዩክሬን ሰላም ካልሆነች አሜሪካ ገብታ ያቀደችውን የማዕድን ጮማ ሀብት አትዝቅም፣ አትቆርጠውም ማለት ነው። ስለዚህ ዩክሬን በየትም ብላ ቤት ሰላም ማውረድ አለባት። ለሩሲያ እንኳንስ መሬቷን እጇንስ ብትቆርጥ ትራምፕ ምን ተዳቸው፣ ምን ይጨንቃቸዋል ሲሉ የሚሳለቁባቸው ለቁጥር ያታክታሉ። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በበኩላቸው በዩክሬን ያሰቡትን ያቀዱትን እስከሚያደርጉ ድረስ ንክቻ ባቢለዋ ልጅ አይመለሱም። ከግባቸው ሳይደርሱ ያቀዱትን ነገር ሳይወስኑ ሳያደርሱ አይቆሙም ነው የሚሏቸው። በእርግጥም ይሄ እየታየ ነው። ፑቲን እነዚያን 4 ግዛቶች ብቻ አይደለም፣ ዶኔስክ፣ ሉሃንስክ፣ ዛፖሪዚያና ኬርሶንን ብቻ አይደለም፣ ወይም ደግሞ በ2014 የጠቀለሏትን የክራይሚያን ወደብ ብቻ አይደለም፣ መላዋን ዩክሬንንም ዋጥ ስልቅጥ አድርገው ሊይዟት ይችላሉ የሚል መረጃ እየወጣ ነው። ከዚያም ውጭ ይላሉ የምዕራባኑ በተለይም የአውሮፓ መንግስታት ፍራቻቸው ከምንም በላይ ነግሷል። ፑቲን ዩክሬንን ብቻ ይዞ ወይም ጠቅልሎ በዚያ ይመለሳል ወይም ኃይሉ ይበርዳል ብለን አናስብም፣ አናምንም ነው የሚሉት። በሙሉ የሶቪየት ኅብረት የቀድሞ ግዛቶችን ጠቅልሎ ካልያዘ በስተቀር ሰላም አይሰጥም። ያም ቢሆን እንኳን እነዚያን የቀደመውን የሶቪየት ሶሻሊስት ሪፐብሊክ ግዛቶች እነዚያን እንኳን ጠቀላሎ ቢይዝም ፑቲን ለአውሮፓ ሀገራት ሰላም አይሰጥም። ለምን? ዥብ ለምን ቀን ቀን አይሄድም ቢሉት ሌሊት ሌሊት የሚሠራውን ስለሚያውቅ የአውሮፓ መንግስታት ለዩክሬን ባደላው ልባቸው የጦር መሳሪያዎቻቸውና ጥይቶቻቸውን እየሰጡ ፑቲንን ክፉኛ አስተግትገዋቸዋል። ቂም ተቋጥረዋል። በፑቲን ላይ ያልሰነዘሩት የዛቻና የማስጠንቀቂያ ቃላት የለም ነው የሚባለው። ስለዚህ አውሮፓውያኑ ምን መቀመጫ አላቸውና
መቀመጫቸው ሁሉ ውሃ ያጠለለ አይደለም ወይ ይሏቸዋል። ፍርሃታቸው ከዚህ ይጀምራል። ፍርሃታቸው በከፍተኛ ደረጃ የሚነግሰው ከዚህ ነው። ታዲያ ምን አሉ የአውሮፓ መንግስታት ፖለቲከኞቻቸው? የለም ፑቲንን በዩክሬን ያዘውን ጦርነት እንዲያበቃ ምን እናድርጋሉ? ወደ ቀደመው የቡድን 8 አባል ሀገርነቱ ወደዚያ መንበሩ ይመለስ። እሱ ወደዚያ ከተመለሰ በቀጥታ በዚያ ፍቅር ይታሰራል፣ በኃይል አልተቻለም ሲሉ ማማለያ ያሉትን ሐሳብ አቅርበዋል። ዛሬ እውን ፑቲን ወደ ቡድን 8 አባልነታቸው ይመለሱ ይሆን ወይ? ቢመለሱ እንኳን በዚያ ተገዝተውና ተገዝተው ከያዙት ግባቸው የሚመለሱ ሰው አይነት ናቸው ወይ? ጥያቄ ብቻ ነው። ፑቲን እውን የቡድን 8 አባል ሀገራትን ወይም የበለጸጉትን በሀብት የናጠጡት የተባሉትን እነዚያን ሀገራት ሊቀላቀሏቸውና በአንድ ገበታ ላይ ተቀምጠው ሊመክሩ ከዚህ በኋላ ያን ውሳኔ ሊቀበሉት ይችል ይሆን? እንዴት ተደርጎ? ፑቲንና የእንግሊዝ ፖለቲከኞች አይን ጦር ቢሆን ገና ድሮ ተፋጅተው ነበር። በተመሳሳይ ፑቲንና የፈረንሳይ ፖለቲከኞች ተመሳሳይ ከስድብ እስከ ዛቻና ማስጠንቀቂያ የዘለቀ የመበሻሸቅ ቃላት ተለዋውጠዋል። ፑቲንና የጀርመን መሪና ፖለቲከኞች በተመሳሳይ አንጀታቸው ተቋስሏል። ሌላው ቀርቶ ከዚያ በቡድን 7 አባል ሀገራት ካሉት ሀገራት መሪዎች ከጃፓን መሪዎች ጋር ሳይቀር ፑቲን በቀል ዓይን ነው የሚተያዩት። ፑቲን ከየትኛው መሪ ጋር ነው በቡድን 8 አባልነታቸው ቢመለሱ ተግባብተውና ተስማምተው የሚቀመጡት? ጥያቄ ነው። ግን አውሮፓውያኑ ይህን ግብዣ አቅርበውላቸዋል። ይሄ በሆነበት በዚህ ፍንጅርጅር አቋማቸው 2 የሩሲያ የጦር መርከቦች በእንግሊዝ ቻናል ወይም በእንግሊዝ የውሃ ክልል መታየታቸው ተሰምቷል። ባለፈው ሳምንት የእንግሊዙ የመከላከያ ሚኒስትር ጆን ሄሌይ የሩሲያ የጦር መርከብ ያንታር በእንግሊዝ የውሃ ክልል ለመግባት አሰፍስፋ ቆማለች፣ ብትመለስ ይበጃታል ሲሉ ማስጠንቀቃቸውን ተከትሎ ያቺ የጦር መርከብም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የጦር አውሮፕላኖች ላይ ተኩስ መክፈቷም ጭምር ነበር የተነገረው። የእንግሊዙ የመከላከያ ሚኒስትር ጆን ሄሌይ አሉ ዛሬም በሰጡት መግለጫ ቭላዲሚር ፑቲን ዊ ሲ ዩ ዊ ኖ ዋት ዩ አር ዱይንግ ዊ አር ሬዲ። እንዳይመስልህ ቀድመንሃል፣ አትጠራጠር ነው ያሏቸው ፑቲንን የእንግሊዙ የመከላከያ ሚኒስትር አሉ። ደገሙናም የእንግሊዙ የመከላከያ ሚኒስትር የእንግሊዝ ጦር ኃይል ከእንግሊዝ ቻናል እስከ የሰሜናዊው ከፍተኛ ስፍራዎችና ጠረፎች ድረስ ታጥቆና ደግድጎ እየጠበቀ ነው። ሌላው ቀርቶ በመርፌ ቀዳዳ እንኳን አልፋለሁ ብትል አትችልም። አቧራና ነፋስም ማበጠሪያና ማጥለያ ያላቸው ተበጅቶላቸዋል ሲሉ ፑቲንን ደግመውና ደጋግመው አስጠንቅቀዋቸዋል። አውሮፓውያኑ ተጨንቀዋል ይሏቸዋል፣ ክፉኛም ፈርተዋል። እንዴት ቢሉ ደግሞ ፑቲን ትራምፕ የገና ስጦታ ያህል ባቀረቡላቸው የዩክሬን የሰላም ዕቅድ ጉዳይ ላይስማሙ ይችላሉና ሲሉ ፑቲን ምናልባትም የዶንባስን ግዛትና የክራይሚያን ወደብ ይኸው ተለቆልሃል፣ ይሄን ውሰድና አርፈ ተቀመጥ ቢሏቸው ትራምፕ ላይስማሙ ይችላሉ። በእርግጥም ያ ነው የዶንባስ ግዛትና የክራይሚያ ወደብ። እሳቸው ኬርሶን፣ ዛፖሬዚያ፣ ሉሃንስክና ዶኔስክን የኔ ናቸው ሲሉ ካስፈለገም መላዋ ዩክሬን የኔ ናት፣ የእኛ ናት፣ ካልመሰላትና ካልተቀበለች በኒውክለር እናበራያታለን ማለታቸውን የሰማ ሁሉ እንዴት ፑቲን እነዚህን 2 ግዛቶች ብቻ ተቀብለው ይቀመጣሉ ሲል ጥያቄ ቢያነሳ አይፈረድበትም። ወደ መካከለኛው ምስራቅ ቀጠና ምድር እንለፍ። በመካከለኛው ምስራቅ ቀጠና ምድር ያለው ምስቅልቅል የእሳት ቋጠሮና ጨቀጨቅ ሁሉ ዛሬም በከፍተኛ ደረጃ ተባብሷል ነው የሚባለው። ያውም የኢራን መንግሥት መንፈሳዊ መሪው አያቶላ አሊ ሰይድ ካሚኔይን አሜሪካና እስራኤል ሊገድሏቸው ነው ሲል ጭንቀቱን ገልጧል። ከዚህ በፊት ካሚኔይን ለመግደል አሜሪካና እስራኤል በዚያ በ12 ቀናት የሰኔ ወር ጦርነት አልመው ኢላማቸው ውስጥ ካስገቧቸው በኋላ አሜሪካ ናት የለም ብለው ትራምፕ እኚህን ሰው አትግደሏቸው ይቅር። ነገር ግን አሉ ትራምፕ በዚያን ጊዜ ማብራሪያቸው ካሚኔይን ለመግደል እኮ በጣም ቀላል ኢላማ ውስጥ ነበሩ፣ ሆን ብለን የተውናቸው ብለዋል። በመካከለኛው ምስራቅ ቀጠና ሌላው የሚታየውና የተሰማው ጉዳይ እስራኤል በሊባኖስም ዘልቃ በፈጸመችው ከባድ የአየር ጥቃት የሄዝቦላውን ከፍተኛ የጦር አዛዥ መግደሏ ተነግሯል። አሊ ተባይ ይባላሉ ሟቹ
የሐዝቦላ ከፍተኛ የጦር ኃይል አዛዡ። በጋዛ ሰርጥም ቢሆን ኢዝራኤል ከባለፈው ሳምንት ማጠናቀቂያ ቀናት ጀምሮ የሐማስን ከፍተኛ የጦር አዛዦች መግደሏን ሲነገር እንደነበር አይዘነጋም። የዓለማችን ምስቅልቅል ቋጠሮና ለፈቺ ግራ የሆነ ጉዳይ ዛሬም ይሄ ተሰምቶበታል። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።